የማንቸስተር እና የቼልሲ ደጋፊዎች በቃ ፈቷ ለሁለትና ለሶስት ሰዓት ለክለባችሁ ተመኛችሁታ ሉዊስ ስኬሊ። በቃ አሁን ፌክ ኒውስ ነው ተብሏል። በቃ ፍቱ ወገንታት። ይኸው ዛሬ በዚህ በስኬሊ ጉዳይ ይኸው ቤን ጃኮብ አስቀምጬላችኋለሁ። አሌክስ ክሮክ፣ ቶም ካርተን ሚዲያ ስፔሻሊ ቶም ካርተን ለፉትቦል ለአርሰናል ቅርብ ከሚባሉ ሰዎች ውስጥ ነው። ደንጋሪ ጃኮብስ ግርጥት ነው ያሉት። ከዚህ በኋላ ታማኝነታቸውን እኔ ጭራሽ በጣም በቃ መረጃውን ከየት እንዳመጡት ሁሉ እንትን አልተባለም። እናትየት ሁሉ ተጠይቃ ነበር። እንደ ኤፍሲ አምድ ነው የዘገባ የሉዊስ ስኬሊ እናት ተጠይቃ ፈጽሞ ውሸት እንደሆነ ማለት ነውና ተመልከቱ። ይሄው አትሌቲክስ ጀምስ ማክ ኒኮላስ ነው የጻፈው። ክሊር አድርገውታል። በቃ ስኬሊ በአርሰናል ቤት መቆየት ይፈልጋል። አርሰናል ልጁን መሸጥ አይፈልግም። ብዙ ክለቦች ይፈልጉታል፣ ግን የሚሆን አይደለም። የሚነካ አይነት ልጅ አይደለም ማለት ፕሪሚየር ሊግ ሻምፒዮን ነው የትም አይሄድም እና ብቻ ብዙ የፕሪሚየር ሊግ ክለቦች ተጫዋቾቻችን እነሱ ጋር ሳይያዙ በቃም ያወርዷቸዋል ምናምን። በደቂቃዎች ውስጥ የእነሱ ጋር ስማቸው ሲያዝ ስቅል እና በቃ ያጋጥማል። ጀለስ ግን የትም አትሄድም። ግን እነ ቤን ጃኮብስ ምናምን በጣም ዛሬ በጣም ትልቅ ነው ክሬዲታቸው ያለው ሀቢቢ ማይልስ ሉዊስ ስኬሊ ጉዳይ ምንድን ነው ያለው ነገር? ቻርሊ አጣሪልን ባላችሁኝ መሰረት ያለው መረጃ በዝርዝር ነግራችኋለሁ። ሲጀመር ይህ ልጅ ወደ ቼልሲና ወደ ማንቸስተር ዩናይትድ ኦፈር ተደርጓል ብሎ የዘገበው ቤን ጃኮብስ ነው። ቤን ጃኮብስ ያዝለቀቅ የሚባል ጋዜጠኛ ነው። ያዝለቀቅ አንዳንዴ ሪላይብል የሆኑ መረጃዎችን ሲያጋራ እናያለን፣ አንዳንዴ ደግሞ በሬ ወለደ ዜናዎችንም ያጋራል ጋዜጠኛ። ስለዚህ 100% እምነት የምጥሉበት እንዳልሆነ አንዱ አመላካሽ ጉዳይ ይመስለኛል። በአጠቃላይ ዞሮ ግን የተጫዋች ኦፈር ተደርጓል በአጠቃላይ ለማንቸስተር ዩናይትድና ለቼልሲ የሚሉ መረጃዎች አሉ። ግን ደግሞ ለአርሰናል ቅርብ የሆነው ምንጭ ፔን ኢን ዘ አርሰናል ደግሞ ተጫዋቹ በክለቡ ጸንቶ በመቆየት ቦታውን ለማስጠበቅ ጥረት ያደርጋል ብሎ ደግሞ በዝርዝር ዘግቧል። ፔን ኢን ዘ አርሰናል ብቻም አይደለም፣ የተለያዩ መረጃ ምንጮች በዋነኝነት ስኬሊ በቃ በአርሰናል ቆይቶ ቦታውን ማስጠበቅ እንጂ ወደ ሌላ ክለብ የማቅናት ምንም አይነት እቅድ እንደሌለው የሚጠቁሙ ጉዳዮች ናቸው ያሉት። የአርሰናል አካዳሚ ወጣ ልጅ ነው፣ ያው ታውቃላችሁ። ከልጅነት እስከ እውቀት አርሰናል እግር ኳስ ክለብ ቤት ብቻ ነው ቆይታ ያደረገው፣ ሌላ ምንም የሚያውቀው አዲስ ክለብ የለምና ሚኬል አርቴታ ግን የዚህ ተጫዋች እንቅስቃሴ አድናቂ የሚባል አሰልጣኝ አይደለም። ይህም በተደጋጋሚ አይተናል። አንደኛ በተለይ በቋሚነት አሁን ለምሳሌ በዚህ ዓመት እንደው ዙቢሜንዲ መጫወትን እንቅስቃሴው ሲዳከም ወይም ደግሞ ፕሬስ ሬዚስታንት ክህሎቶቹ እየተዳከሙ ሲመጡ በማንቸስተር ዩናይትድ የአስቶን ቪላ ጌም ማሳያ ጉዳዮች ናቸውና ያኔ ተክቶ ታስገባው እንጂ እያፈራረቀ ይጠቀም ነበር ቢያምንበት ብዬ አስባለሁ። ልክ ዙቢሜንዲን ተጠቀመና ልክ ጉልበት እንዳጣ ወር ደግሞ እንደዚህ የጨዋታ መደራረብ ነገሮች ያለመደው ሊግ ነው። በጣም ከሳምንት እስከ ሳምንት እንደዚህ በ3 ቀን ረፍት ምናምን ጨዋታ ሲደራረብበት ያኔ በቃ ስኬሊን ሰከንድ ሃፍ ኦፍ ዘ ሲዝን የመጨረሻዎቹን አይ ቲንክ አንድ ወር ምናምን ነገር ተደራራቢ ጌሞች ማይልስ ሉዊስ ስኬሊ እንዲሰለፍ ተደርጓል። የክለቦች የውድድር ምዕራፍ ላይ ትልቁ ውድድር እንደሚታወቀው ሻምፒየንስ ሊግ ፋይናል ጌም ላይ የአሰልጣኙን እምነት ኢቨን ወስዶ በቋሚነት የተሰለፈው እሱ ነው። ከሪያል ማድሪድ ጋር የደርሶ መልስ ጨዋታ በተለይ ከ7 በላይ 7.6 እና 7.5 ሬቲንግ ይመስለኛል ያገኘው ጥሩ ሬቲንግ ነበርና የብሩኖ ጊማሬሽ መምጣት በቋሚነት የመሰለፍ ዋስትና ጋር በተያዘ ሁኔታቸውን አጣብቂኝ ውስጥ ከከተታቸው ተጫዋቾች መካከል አንዱ ግን ስኬሊ መሆኑን ማመን መገንዘብና መረዳት ያስፈልጋል። ይሄን የአርሰናል ደጋፊዎች መጋፈጥ ያለባቸው ጉዳይ ነው። ጊማሬሽ $101 ሚሊዮን ነው የወጣበት፣ 75 ሚሊዮን ፓውንድ የመጣው ቤንች ሊሆን አይደለም ከራይስ ጋር ሊጣመር እንጂ ራይስ እና እሱ አይነኩም ማለት ነው። ስለዚህ በአማካኝ መስመር ላይ ሚኬል አርቴታ ሲሆን እንዲሁም አንዳንዶች ደብል ፒቮት ያርገው እያሉ ነው ቀጣይ ዓመት። እሱ ደግሞ ባጮት መንገዱ ፍላክቹዌት ያው 4-3-3 ነው የሚታወቀው በሚኬል አርቴታ። ቀሪው አንድ ቦታ በእርግጠኝነት ማርቲን ኦዴጋርድ ነው የማይደራደርበት ተጫዋች፣ የቡድኑ አንበል ነው። ኢቨን እሱ እንኳን ረፍት ወሰደ ብትሉ ኤብሬቼዜ ምናምን ነው እንጂ የሚገቡት ማይልስ ሉዊስ ስኬሊ የቱ ጋር ይገባል የሚል ጥያቄ እንድታነሱ የሚያስገድድ ነው በአጠቃላይ። እና ስኬሊ አምና በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ሪያል ማድሪድ ላይ ያው እንዳልኳችሁ ነው የነበረው ፐርፎርማንስ ይታወቃል። 19 ዓመቱ ነው የእንግሊዝ ብሔራዊ ቡድን ኢቨን አሳይቶ የተነሳ ተጫዋች ነው። ለምሳሌ ቶማስ ቱዌል ሲመጣ ጥሪ አቅርበውለት ነበረ። ከዛ በኋላ ግን እንዴት ነው ሉዊስ ሆለን፣ ከዛ በኋላ ኒኮ ራይሊን ኢቨን ያሁን የዓለም ዋንጫ ላይ እንኳን ጄድ ስፔንስን ነው የመረጡት። ለምን ኢንቨርትድ ፎርዋርድ ነው ያለች ምንድነው ኢንቨርትድ ፉልባክ በሚለው ይስተካከልልኝ። ኢንቨርትድ ፉልባክ ሚኬል አርቴታ ተፈጥሯዊ በሆነ መንገድ አማካይ ነው። ይህ ልጅ ወደ ዋናው ቡድን እንዲያድግ ምክንያት የሆነው ሚኬል አርቴታ ነው። ግን አሁን ብሩኖ ጊሜሬሽ መምጣትን ተከትሎ በፍጹም የሚሰለፍበት እድል ጠባብ እንደሚሆን ይሄ ሳይታለም የተፈታ ነው። ማመን ያለብን ጉዳይ ይመስለኛል። በአጠቃላይ ቁጥሮቹን ብቻ ላንሳላችሁ። በሁሉም ውድድሮች በ75 ጨዋታ ላይ የተሰልፈው ተጫውቷል። አርሰናል አንድ ጎል ያስቆጠረው እሱ ማንቸስተር ሲቲ ላይ ነው። የሃላንድን የደስታ አገላለጽ የተጠቀመበት አጋጣሚ በትልቁ ተጠቃሽ ይመስለኛል። በፕሪሚየር ሊግ 43 ጨዋታዎች ላይ ተሰልፏል። 2078 ደቂቃ ተጫውቷል። አንድ ጎል አስመዝግቦ ነበር። 2023 2025 23 ጨዋታ ነው ያደረገው በፕሪሚየር ሊጉ። በዚህ በተጠናቀቀው 2025 2026 ደግሞ 20 ጨዋታ ነው ያደረገው። በተጨማሪ በሻምፒየንስ ሊግ 20 ጨዋታ በሁሉም ውድድር ምዕራፍ ማለት ነው በአጠቃላይ ለአርሰናል። በኤፍኤ ካፕ 4 ጨዋታ፣ በእንግሊዝ ሊግ ካፕ 8 ጨዋታ ላይ ተሰልፎ የተጫወተው። ለእንግሊዝ ብሔራዊ ቡድን 6 ጨዋታዎች ላይ ተሰልፏል። አንድ ጎል አስቆጥሯል። ሚኬል አርቴታ ቢግ ፋን አይደለም ያጫወት መንገዱ ያልኩበት ምክንያት ምንድነው?
ዌስትሃም ጋር ያደረጉት ጨዋታና ልጁ ቀይ ካርድ የተመለከተበት መርሃ ግብር መለስ ብሎ መመልከት አስፈላጊ ስለሚሆን ማለት ነውና ያው ወጣት ነው፣ ግን አንዳንዴ ደግሞ ስህተቶችን ይሳሳታል። የሚወስናቸው ውሳኔዎች ብዙ ደስተኛ ያደርጉት ሚኬል አርቴታን የሚሉ እሳቤዎች አሉ። ግን ፕሬስ ሬዚስት በምንለው መንገድ ላይ ፕሮግሬሲቭ ኬሪስ በመስጠት ከድሪብሊንግ ጋር በተያዘ እንደ አንድ አማካኝ አሉ ከሚባሉ ከእድሜያቸው እንዲሁም የበሰሉ ተጫዋቾች መካከል አንዱ ይመስለኛል። ስለዚህ ትልቁ ቁም ነገር ይወጣል ወይስ አይወጣም ነው። ኦፈር ተደርጓል። ቤን ጃኮብስ ነው ያለው ለቼልሲም ለዩናይትድ አንገብጋቢ በሆነ መንገድ ከስኬሊ ጋር ስማቸውም አምናም ሲያያዝ ነበር። ስቲል ይፈልጉታል። ዴቪድ ድረምን ከማስፈረም እሱን ማስፈረም ይቀላቸዋል የሚል እምነት አለኝ እኔ በግሌ። ፕላስ ፕሪሚየር ሊግ ፕሩቨን የሆነ ተጫዋች ስለሆነ ማለት ነው። ትልቁ ጥያቄ ይወጣል እኔ ግልጽ አይደለም፣ ለእኔ እርግጠኛ አይደለም። ግን ልጁ ፐርሰናሊ ግን ለተጫዋቾች ቅርብ ስለሆነ ፔኒ እንደ አርሰናል በአርሰናል ቆይቶ ቦታውን ለማስጠበቅ መፎካከርን ይመርጣል የሚሉ መረጃዎች ናቸው እየወጡ ያሉት። ምን ይፈጠራል የሚለው ግን ያው ዝውውር መስኮት ኢዝ ፉል ኦፍ ትዊስት ኦፍ ቴል። ሶ ምን ይፈጠራል የሚለውን እኛ እርግጠኛ አይደለንም። ያለው ወቅት ሁኔታ ግን ይህን የሚያስላል የሚለው ነገር ለመጠቆም ያክል ነው። አርሰናል የሚለውን ስም ለመጀመሪያ ጊዜ ስትሰማ ምን ትዝ ይልሃል የሚል ጥያቄ ለቡርኖ ጉማሬሽ ይቀርብለታል። እሱ ምን ብሎ ቢመልስ ጥሩ ነው? ዋንጫ ነው ያለው ሀቢቢ ማኔው። ለዚህ ለሰውዬ ትልቅ ክብር ይገባዋል። ኮፒ ሊንክ ፎር ላይክ እያረክ አድምጠኝ ማን እኔ አስታውሳለሁ ኤሌመንታሪ ሃይ ስኩል ኢቨን ዩኒቨርሲቲ ላይ ወሬዎች እየተወሩ ዋንጫ የሚባል ነገር ሲነሳ ስም ማለት ነው ከመቀመጫ ነው ተነስታ የምትሄደው ማን ይገርማል። ህይወቴን የቀየረው ህይወታችንን የቀየረው አብዛኛውን ያርሰናል ደጋፊ ማን ሚኬል አርቴታና ክብር ይገባዋል። ሁሉም አሁን ዞሊስም ጉማሬሽ ብዙ ኢንተርቪዎችን ክስሰሙ ዋንጫ ለማሸነፍ ላስት ይር እንደዚህ አይነት ወሬ ቢወራ አስባችሁታል? የሆነ ተጫዋች ያስፈርም ስለ ዋንጫ ቢያነሳ ሚዲያዎቹ ላይ አብጠለጥሉን ነበር። አሁን አምነዋል አቺቭ ማድረግ እንደምንችል ማለት ከዚህ ይሄ ሰውዬ ነው ያሳየን ማለት እና አሁን እኮ ነው በቃ አጅቦኝ ትዝ ብሎኝ ማለትና ቦስ ሪስፔክት አንቱ ህይወታችንን ነው የቀየሩት። የሚሊየን ዓለም ላይ ያለ አርሰናል ደጋፊ ህይወት ነው ኮምፕሊትሊ የቀየሩት ማለት ነው። ደስ የሚል መረጃ ተሰምቷል ሀቢቢ። ሉዊስ ስኬሊን በተመለከተ ዛሬ ሲናፈሱ የነበሩ መረጃዎች ሁሉ ፈጽሞ ከእውነት የራቁ እንደሆኑ ገነል ብሮግ አትሌቲክስ ሃንድ ኦፍ አርሰናል ዘግበዋል። ኮፒ ሊንክ ፎሎ ማድረግ እንዳይረሳ። ምንድን ነው የሚለውን ነግራችኋለሁ። እንግዲህ እንደ አትሌቲክስ ዘገባ ሉዊስ ስኬሊ በአርሰናል ቤት መቆየት ይፈልጋል። በአርሰናል ቤትም ደስተኛ ነው። ሲቀጥል የሚኬል አርቴታም እቅድ ውስጥ አለ እና በቦታው መፎካከር ይፈልጋል። ኮምፒቴት ማለት ተጫዋቾች አሉ፣ እነሱ ጋር መፎካከር ይፈልጋል። ብዙ ክለቦች እንደሚፈልጉ ይታወቃል። ልጁ ግን በአርሰናል ቤት መቆየት ይፈልጋሉ ብሏል አትሌቲክስ። እንደ ሃንድ ኦፍ አርሰናል ዘገባም ደግሞ እንደዚሁ ነው። ሃንድ ኦፍ አርሰናል ተመሳሳይ ንግግር ነው የተናገረውና ሲቀጥል ግን መረጃው ከየት እንደመጣ ራሱ ሉዊስ ስኬሊ እንትን ካምፕ እንትን እንደተገረሙ ማለት ነው። መረጃው ከየት እንደወጣ ራሱ ማለት ነውና እኔ ራሱ ኩዌሽን እንዳነሳ ነው እንትን ቤን ጃኮብስ፣ አሌክስ ክሮክ ሲቀጥል ቶም ካርተር ነው እንግዲህ ታማኝ የሚባሉ ሰዎች ናቸው። በጣም ነው ክሬዲታቸው የወረደው ሀቢቢ በዚህ መረጃ ማለት ነው። እነሱ ናቸው ሲያናፍሱት የነበሩት። ብቻ ፋይናሊ ጀለስ ግን አርሰናል ቤት ይቆያል። ደስ ይላል። እኔም ስመኘው ላይክ ውሸት እንዲሆን ሲፈልግ ነበረ። ይመቻችሁ።